በደራሲና ገጣሚ ሳዳም አብዱ ሳድ ሀሳብን ፍለጋ ገጽ 64 ወጣሁ በጣጥሼው ላይፍ ኢዝ ጉድ ወይም ኤልጂ ህይወት መልካም ነው። ይህ ጥቅስ ለኔ ትልቅ ስሜት አለው። በእርግጥም ህይወት መልካም ነው። ነገር ግን ጥረት፣ ትግል፣ ጥንካሬ፣ ተስፈኛ፣ እውነተኛ፣ ሀቀኛ፣ ህልመኛ፣ ትዕግስተኛ፣ የጽኑ አቋም ባለቤት መሆንና እልከኛ መሆንን ይፈልጋል። እልህ ሲባል የራስን የማሸነፍ እንጂ ታግሎ ይመጣል አይደለም። አንተ ማንም ምንም ልትሆን ትችላለህ። ብቻ ግን ሰው ሆነ ተገኝ። እሱም በቂ አይደለም። ራስን ፈልገህ እስካላገኘው ድረስ ራስን አግኝተህ እንደ ራስህ መኖር ስትጀምርና ከላይ የተጠቀሱትን ጥረት፣ ትግል፣ ጥንካሬ፣ ተስፈኛ፣ እውነተኛ፣ ሀቀኛ፣ ህልም፣ ትዕግስትና የጽኑ አቋም ባለቤት መሆንና እልህ ሲኖር ለስኬት ትታጫለህ፣ ስኬትን ትላበሳለህ። ያኔ ነው ላይፍ ኢዝ ጉድ ኤልጂ ህይወት መልካም ነው ብለህ በድፍረት መናገር የምትጀምረው። ምክንያቱም ሰው መሆን ጀምራልና። ሰው ማለት አለባበሱ ያማረ፣ ዝነኛ የሆነ፣ በቅንጦት ህይወት የተንቆጠቆጠ ወይም የተንጣለለ ቢሮ ውስጥ ተቀማጭ ወዘተ ሳይሆን አስተዋይ፣ የበታቹን ተመልካች፣ ለመጣበት ነገር ሁሉ ፈጣሪውን አመስጋኝ፣ ፈጣሪውን አምኖ ተቀባይ፣ ፈተናን ከመሸሽ ይልቅ አሸናፊ ለመሆን ተጋፋጭ ወይም ጣሪ እና ሌሎች መልካም ስራዎችን ሰሪ ቢሆን እንጂ። ግን ወደድንም ጠላንም የህይወት መልካምነቷን ለማረጋገጥ ከላይ ያሉትን አልሆነ የማህበረሰቡን አመለካከት ልክ እንደነ የትነበርሽና እኔን መሰሎች የሰውነት ክፍል ወይም ቦዲ ፓርት ተጎጂዎች ሁሉን ነገር አፈነቃቅሎ ፈነጋግሎ ገለባብጦና ሽንፈት አሻፈረኝ ብሎ ለስኬት መክነፍን ይጠይቃል። እርግጥ ነው ስኬት በአንድ ጊዜ አይመጣም፣ ጊዜን ቢፈጅ እንጂ። አዎ በህይወት ውስጥ ሁለት ነገሮች እስከ መጨረሻው እንደማይፋቱን ወይም እንደማይለቁን ወይም ሊተውን እንደማይችሉ ማወቅ ይገባናል። መውደቅና መነሳት፣ መሳቅና ማልቀስ፣ መንጋት መምሸት፣ ማግኘትና ማጣት፣ መምጣትና መሄድ ወዘተ። ምክንያቱም ገና ከጅምሩ ምድር የፈተና ነች። ጥረ ግረ ብላ ተብሎ ወደ ምድር የተላከው ሰው ልጅ አንዱና ዋነኛ የፈጣሪ ፍጡር ነው። እውነቱን ልንገርህ፣ ሰው ብዙ ይልሃል፣ ይገፋሃል፣ ይርቃል፣ ያሳጡሃል። በል ሲለውና መልካም መስሎ ሊጎዳና ሊጠቀምብህ ሲሻም ይረዳሃል ጭምር። ግን መልካሙን ብቻ ይዘህ ከሚልህ በተቃራኒ ሆነ አሳየው። ያኔ ህይወት መልካም መሆኗን አሳይተህ ታስተምረዋለህና። ይወድቃል፣ ይቀራል፣ ይከስራል፣ ይሞታል፣ አለቀለት፣ መሸበት ወዘተ። ግን እውነት እላለሁ፣ ራስህን አግኝተህ በትክክለኛ የስኬት መንገድ ላይ እስከተጓዝክ ድረስ ማንም ምንም ቢል አይደንቅህ። ሁሉን ቻይ የሆነው አንድ አላህ እንጂ ስላንተ የመወሰን አቅም የላቸውም። ምሳሌን ይውሰድ። አትችልም፣ አትማርም፣ ትምህርት ቤታችን በሽተኛ አስተናግድም፣ ለምን ወጥተህ ጎዳና አትለምንም? አንተ እኮ እንደዚህ ና አቅም የለም። እንደዚህ ከሚንገላታ የሆነ ነገር አድርጋችሁ አረፍ ለምን አታረጉትም? ተደበቅ፣ አዋረድከኝ፣ አርፈተኛ፣ ምን ያልተባለ አለ፣ ምን ያልተነገረ አለና። ነገር ግን ፈጣሪ ያለው እንጂ መች ነገ ያሉት ሆነ። አያችሁ፣ ማንም ሰው ራሱን እንጂ ማንም መሆን አይችልም። ማንም በማንም ላይ ያሻውን ቢልና ቢፈርጅ ተግባራዊ ሆኖ አይቀጥልም። በእርግጥ ፈጣሪ ያዘዘውና የፈጸመው ቢሆን እንጂ። ከብዙ ውድቀትና መነሳት፣ ከብዙ ውጣ ውረድ በኋላ፣ ከብዙ ጥረትና ትግል በኋላ ብቻ የሆነው ነገር ሁሉ ከሆነ በኋላ ወደ ስኬት ጎዳና በመሮጥ አዲሱን ተስፋ አዘል የምዕራፍ ጀመርኩ። እነሆ ዛሬ ከሰው እኩል ሆኜና ለደስታ በቅቼ በዚች ቀን የኮምፒውተር ሳይንስ የ3ኛ ዓመት ተመራቂ ተማሪ ሆኜ ለምሳሌነት በቃው። ስለ ሁሉም ነገር አልሐምዱሊላህ። እናም በዚች አጭር ጊዜያት ውስጥ እስከ ዛሬ ዕለትና ሰዓት ረዛዝንና ደስታ ገጠመኞችና ቁጭት፣ መልካም ትውስታዎችና ሌሎች ብዙ ነገሮችን በማሳለፍ የዛሬዋ ውብና ጣፋጭ ቀን ላይ ደርሼ የሀሳቤን አንድ ነጥብ በማትገልጽ ብጣሽ ወረቀት ላይ ደስታን ተሞክሮዬን ማስፈርን ጀመርኩ። ሳዳም አብዱ ኢማም እባላለሁ። በኤልጂ ኮይካ ሆፕ ቲቪቲ ኮሌጅ የ3ኛ ዓመት የሃርድዌር እና ኔትወርክ ተመራቂ ተማሪ ነኝ። አዎ ከብዙ ውድቀትና መነሳት፣ ከብዙ ጣውረድ በኋላ፣ ከብዙ ጥረትና ትግል ብቻ የሆነው ነገር ሁሉ ከሆነ በኋላ ወደ ስኬት ጎዳና በመሮጥ አዲሱን ተስፋ አዘል ምዕራፍ ከጀመርኩ እነሆ ዛሬ በዚች ቀን የኮምፒውተር ሳይንስ የ3ኛ ዓመት ተመራቂ ተማሪ ሆኜ ለምሳሌነት በቃው። ምክንያቱም ህልም ነበረኝ። ህልሜም ጸሐፊ ወይም ደራሲ መሆን ነው። ሁለተኛ የቢዝነስ ሰው ወይም የቴክኖሎጂና የተዋጣለት የኮምፒውተር ባለሙያ መሆን። ሶስተኛ የስኬታማ ሰዎች አራያ መሆን። ከላይ በቅደም ተከተል የዘረዘርኳቸው የህይወቴ ግቦች ሲሆኑ ከጥቂቶቹ ብዙዎቹ ተሳክተውልኛል፣ እየተሳኩልኝም ነው። በእርግጥ ስለ አላህ ምን ተስኖት እንዲያው ለመሆኑ እኔ ማን ነኝ? 1982 ዓ.ም በአዲስ አበባ ልዩ ቦታው 4 ኪሎ ተወለድኩ።
ግን ያደግኩትና የተማርኩት ደቡብ ወሎ ሲሆን እስከ 1993 ዓ.ም ወረባቦ ወይም ከንበሌ 07 ቀበሌ ያደግኩኝ። ከዚያም ቦታ በመቀየር ከ1994 ዓ.ም በኋላ ሐይቅ ተሁለደሬ ወረዳ በ05 ቀበሌ ወይም ቀቀዋ በመምጣት እስከ 2007 ዓ.ም ኖርኩኝ። የመጀመሪያ ደረጃ ትምህርቴን ሀ ብዬ የጀመርኩት በ1995 ዓ.ም ነበር። ከ1 እስከ 8ኛ ክፍል በሐይቅ ቁጥር 1 ትምህርት ቤት አጠናቀቅኩ። ወደ ቀጣዩ ክፍል በመዘዋወርም ከ9 እስከ 12ኛ ክፍል በሐይቅ ከፍተኛ ትምህርት መሰረት ሁለተኛ ደረጃ ትምህርት ቤት በመማር አጠናቀቅኩ። ከዚሁ ከትምህርቴ ጎን ለጎንም በጥበብ ማሳ ውስጥ ተሰማርቼም ስለነበር ሁለት ወፍ በአንድ ድንጋይ ይሉታል አይነት ስነ ጽሁፍም መጽፍ ነበር። በተለይ በግጥም ዘርፍ ላይ 3 የምስክር ወረቀትና ከ2002 ዓ.ም እስከ 2008 ዓ.ም በደቡብ ወሎ ዞን የተሆለደሬ ወረዳ ባህልና ቱሪዝም ውስጥ የሆለሌ የኪነ ጥበብ ቡድን ውስጥ በሰራውበት መሰረት አንድ ስራ ልምድ ለማግኘት ችያለሁ። ወደ አዲስ አበባ የመጣሁት 2007 ዓ.ም ማትሪክን እንደተፈተንኩ ሰኔ ላይ ነበር። ከዛም ነሐሴ አካባቢ የ12ኛ ክፍል ወደ ዩኒቨርሲቲ መግቢያ በቂ ነጥብ ሳይመጣልኝ ቀረ። አማራጭ የነበረኝ በግል መማር ቢሆንም ሊያስተምረኝ ፈቃደኛ የሆነ አካል አልነበረም። ሱቅ ለመክፈት አሰብኩ። አሁንም ተነፈቅኩ። ከዛም አንድ እርምጃ መውሰድ እንዳለብኝ ለራሴ ነገርኩት። ህይወት ነዋ። ሰው መፈለግና መንቀሳቀስ፣ ወይ የሚያስተምረኝ የሚያሰራኝ ወይ ደግሞ ስራ። መስከረም 2008 ዓ.ም ገባ። እኔና አዲሱ ዓመትም ተፋጠጥን። ብቻ አስቸጋሪና ተስፋ አስቆራጭ ብሎም ምላስ አስጨራሽ ፈተናዎችን ተጋፈጥኩ። መሆን የነበረበት ነገርም ሁሉ ሆነ። ግን ተስፋ አልቆረጥኩም። ሰው ነኛ። መቄዶንያም ገብቼ ለተወሰኑ ጊዜያት ስሰራ ቆየው። እዛ በመስራት ላይ ሳለው ነበር ከሆነ የግል ማሰልጠኛ ተቋም ወይም ኤችኤም ትሬኒንግ ሴንተር ነፃ መሰልጠንና የስራ እድል ያገኘሁት። ኮምፒውተራይዝድ አካውንቲንግ ትሬኒንግ የተባለ የምስክር ወረቀት ለማግኘት ቻልኩኝ። ከዚያ በዚች የምስክር ወረቀት ስራ መፈለግ በጀመርኩበት ቅጥር ነበር ኤልጂ ኮይካ ኦፍ ቲቪቲ ኮሌጅ ከተባለ ግቢ ውስጥ የገባሁት። ቀድሞ ባሉት ደቂቃዎች አያት አደባባይ መንገድ ዳር አካባቢ ነበር ከውድ ወንድሜ በድሩ ፉል ስኮላርሺፕ የሚል ራሱ ኮሌጁ የለጠፈውን ማስታወቂያውን ያነበብ ነው። ለመዝገብ ቤቷ ወይም ቃቡላ እጄ ላይ ያሉትን መረጃዎች እንደ ቀልድ ሰጠዋት። ተቀበለችኝና አየችው። ከዚያም እንደሚያሳትፈኝ መማር እንደምችልና መግቢያ ፈተና እንዳለው አብስራኝ መዝገባኝ ወደ ቤቴ ተመለስኩ። በፈረንጆቹ አቆጣጠር በቀን 17/10/2016 ዓ.ም መግቢያውን መመዘኛ ፈተናውን ተፈተንኩ። የውጤቱን ማወቂያ ጊዜ ከተነገረን በኋላ ግን መፈተኔንም ረስቼው ነበር። ቤተሰብ ጋር ተደውሎ ማለፌ ተነገረ። አላመንኩም ነበር። ይህን ዜናም ተከትሎ እጅግ ደስተኛ በሆንም የማይሆን የሆኑ ችግሮችና ፈተናዎች ተፈራረቁብኝ። ተስፋ ሳልቆርጥ ውጪ ለመኖር ወንድሜ ዩሱፍ አብዱ ሁኔታዎችን በተደጋጋሚ በማስረዳት ችግሬንም በመረዳቱ የትራንስፖርት እየላከልኝና እየረዳኝ መማር እንደጀመርኩም ይሄኔ ነበር የለውጤን ምዕራፍ 1 ብዬ ጀመርኩት። ይህ በእንዲህ ያለ ነበር በፈረንጆቹ አቆጣጠር ከጁን 6 እስከ 8 2010 ከዱባይ በመጡ አሰልጣኞች በወሰድኩት ስልጠና መሰረት በኤልጂኤምኢ ትሬኒንግ አካዳሚ የላፕቶፕ ሜንቴናንስ ኤንድ ትራብል ሹቲንግ የምስክር ወረቀት ለማግኘት በቃው። የሆነው ሁሉ ባሻገር ግን ይሄ ለዚች ድል ቀን ደረስኩ። ስለ ሁሉም ነገር አልሐምዱሊላህ። ለውድ ወንድሜ እድሜና ጤናውንም አብዝቶ ይስጥልኝ። አሁን በኤልጂ ኮይካ ኦፍ ቲቪቲ ኮሌጅ የ3ኛ ዓመት የትምህርቴን ተምሬ በመጨረስ በሃርድዌር ኔትወርኪንግ ወይም አይሲቲ ዲፕሎማ በደረጃ 4 ተመራቂ ለመሆን በቃው። ልዩ ምስጋናዬም አንደኛ በእርሱ በአላህ ፈቃድ ሁሉንም ነገር አለፈና ለዚች ቀን ላበቃኝ አላህ፣ ስለ ሁሉም ነገር አልሐምዱሊላህ። ሁለተኛ እጅግ ለምወድና አዛኝ ወንድሜ ዩሱፍ አብዱ፣ ለዚች ቀን ላበቃኝ የትዝታና የስኬት ማህደር ለሆንከኝ ውድ ትምህርት ቤት ኤልጂ ኮይካ ኦፍ ቲቪቲ ኮሌጅ። አራተኛ አደራጀው ምህረት፣ ሜሮን ኃይለስላሴ ወይም ሜሪ፣ ኢንጂነር ከነፈና ብዙዎች። በነገራችን ላይ ከስኬቴ ጀርባ ሆነው ከውልደት እስከ እድገቴ፣ ከሳቅ እስከ ለቅሶ፣ ከውድቀት እስከ ስኬቴ መሳካት ድረስ ብቻ በአጠቃላይ በህይወት ጉዞዬ ውስጥ ከዘመድም ይሁን ጓደኞቼ ከትንሽ እስከ ትልቅ ለኔ ህይወት መሳካት በሀሳብ በምክርም ሆነ በተግባር አስተዋጽኦ ካበረከቱልኝና እስካሁንም ድረስ ከጎኔ የቆሙና አራያ ከሆኑኝ መካከል ወርቅነሽ አብዱ አሚናት ወይም አሊ ወይም እናቴ፣ አብዱ ኢማም ወይም አባቴ፣ ዩሱፍ አብዱ ወንድሜ፣ መምህር በላይነሽ አበበ መምህሬ፣ ዘሃራ አባቢና ትዕግስት እንዳለ እና የቤተሰቦቹ እጸገነት፣ አዳነ መስፍን ተክሌ፣ መምህር ረታ ካሳ፣ ሜላት ተስፋዬ ወሰኑ፣ መኮንን አደራጀው ምህረት ወይም የኤልጂ ኮይካ ኦፍ ቲቪቲ ኮሌጅ አስተዳደር፣ ኢንጂነር ከነፈ ሺበሺ፣ ፊሊሞን ተክለ ሚካኤል፣ አሳምነው ወይም ማሴ
ጀማል ቢኒያም ወይም ቢኒ፣ በድሩ፣ ሜሮን ኃይለስላሴ ወይም ሜሪ፣ ቃል ኪዳን አየነው፣ ቃል፣ ቤቲ፣ አዋሽ መኮንን እና በብዙ ስማቸውን ያልዘረዘርኳቸው ከጣፎ ከጉርድ ሾላ በሄድኩበት ቦታ ሁሉ እርዳታቸው እንክብካቤያቸው ያልተለየኝ ውድ እህት ወንድሞቼ በተለይ በኤልጂ ኩዌካ ኦፍ ቲቪቲ ኮሌጅ ከትንሽ እስከ ትልቅ ከጥበቃ እስከ ጽዳት ከትንንሽ ስራ እስከ ትልቅ ስራ የተሰማሩ ከተማሪዎች እስከ መምህራን በቃል የማልገልጸው ባለውለታዎች ባለቤት ናቸው። ሁሌም ሳስባቸው እኖራለሁ። ምን እንኳ ቢተካ ቢለፋ ለስኬት በአንድ እጅ ጨብጭቦ አይገኝም ድምቀት። አንድ እንጨት ብቻውን አትሆንም ደመራ ከብዙዎች ጋር ታስሮ ችቦ ካልተሰራ። ልክ እንደ ምሳሌው እኔም ካላነሱ ምንም አልነበርኩም ለዓላማ መንገድ ብቻ መገስገሱ። ያ ጊዜ ያ ዘመን ዝብርቅርቅ ፈተና እሱም እንደ ዋዛ ታሪክ የሆነና እንደ ሸረሪት ድር የተተበተበ ውጥንቅጥ የሆነ የተውሰበሰበ አሮንቃውን መሳይ ጨቅይቶ የኖረ አንድ ህይወት ገመድ የተቆጣጠረ እንደ ድርና ማግ ያልተተረተረ በድቅድቅ ጨለማ በአስፈሪ ጫካ የምትጓዝ እውነት የህይወቴ ዱካ በስኬት ሰራዊት በእህል ተደራጅታ ከግራ ከቀኟ አግኝታ መከታ ከነሱም ጭማሪ ታክሎበት ጌታ መጓዝ ነበረበት ወደ ስኬት መንደር እጅን ያለ መስጠት ያለ መደራደር በእልህ በተስፋ ለመጓዝ መጀመር የሚል ሐሳብ መጥቶ ውስጤ እንደገባ ነበር የጀመርኩት አይኔም እንዳነባ። ረጅሙን ጉዞ አድካሚ ቢሆንም ጠመዝማዛው መንገድ እጅጉን ቢያደክምም ጉልበት ቢያብረከርክ ህመም ቢበዛበት በጋለው ሸንተረር ባቀበት ቁልቁለት ካፊያና ዝናቡ ዶፉም ቢወርድበት አውሬ ቢበዛበት የአስፈሪው ጫካ በጊንጥ በእባብ በጅብ ሳልነካ ጠብቆ እንዳሳለፈኝ በአንድ እርሱ ስመካ በጸሎት በዱዓ በድፍረት ጀምሬው ተስፋዬን አንግቤ በስኬት ልወጣው ፈጣሪም ረድቶኝ ሳይርቀኝ እርዳታው አስፈሪውን ጫካ እጅ አልሰጥም ብዬው ውስብስቡን ሐረግ ወጣው በጣጥሼው። ሐሙስ ሚያዝያ 3 2011 ዓ.ም ከ4 ሰዓት ከ6 እስከ 6 ሰዓት ከ11 ተጻፈ። ኤልጂ ኩዌካ ኦፍ ቲቪቲ ኮሌጅ። ገጣሚና ደራሲ ሳዳም አብዱ ወይም ሳድ። አንባቢ ኤልያስ ቦቤ።